አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የራቢ ቻናል ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ለቻናሌ አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ እላችኋለሁኝ። እንዲሁም ሰብስክራይብ ላይክ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ እጅግ በጣም አርጌ አመሰግናለሁኝ ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ያው በአዲስ ነገር መጥቼላችኋለሁኝ ማለት ነው። ይሄንን ቪዲዮ ግን የምሰራው ቪዲዮ ግን ሸር እያደረጋችሁ ላይክ እያደረጋችሁ ለብዙ ሰው እንዲደርስልኝ አድርጉልኝ ማለት ነው። በጣም ይጠቅማቸዋል። በተለይ ኢትዮጵያ ላሉ ገና ወደ ሳውዲ አረቢያ ገና ሊመጡ የተዘጋጁ ለዛ ይጠቅማቸዋል ማለት ነው። ውድ ቤተሰቦቼ እንግዲህ ውድ ቤተሰቦቼ ያው ሸር አድርጉት ላይክ አድርጉት እላችኋለሁኝ። ወደ ቪዲዮዬ ስገባ እኔ የምላችሁ በመንግስት ተብሎ አዲስ የተቋቋመ ድርጅት አለ። በመንግስት እናንተም ታውቁታላችሁ። በመንግስት ሀሪፍ ነው ጥሩ ነው እያሉ አዲስ የተቋቋመ እንትን አለ። ያኔ የተቋቋመ አሁን 2 ዓመት ከ6 ወር እንደዛ ሆኖታል። ግን እስካሁን ለምንድን ቪዲዮ አልሰራሽም ምናምን ልትሉኝ ትችላላችሁ። ግን ያው በመዘግየቴ በጣም ይቅርታ እላለሁኝ። በጣም ይቅርታ እላለሁኝ። ግን በጣም ያው በእኔ ተሞክሮም ስላየሁኝ ነው። አሁን ቪዲዮ በቃ አልችላልኩኝ አላስችለኝ አለ። ካሁን ነገሮች ይስተካከላሉ እያልኩኝ ዝም ብዬ እያየሁኝ ነበረ። እየተደረገ ባለው ነገር ዝም ብዬ እያየሁኝ ነበረ። ግን አሁን ግን አልቻልኩም። ቪዲዮ ልሰራ ቻልኩኝ ማለት ነው። ውድ ቤተሰቦቼ እኔ የመጣሁት ሳውዲ አረቢያ ነው። የመጣሁትም በካምፓኒ ነው። በመንግስት ነው የመጣሁት። በመንግስት እንግዲህ ስመጣ የመጀመሪያ እንትን ላይ ነው የመጣሁት። የመጀመሪያ በረራ ላይ ማለት ነው። የመጀመሪያ በረራ ላይ ለእኔ የእኛ ኤጀንሲ መጀመሪያ ያበረረው እኛን ነው። እኛን የመጀመሪያ በረራ ነው የመጣሁት በመንግስት ማለት ነው። ያው ግን ስንመጣ ግን እዚህ መጥተን ሰው ቤት እንደማንሰራ የምንሰራው ያው የሆነ ድርጅት ነገር ውስጥ ገብተን እንደምንሰራ ሰርተው ውለን በየቤታችን እንደምንሄድ እንደዛ ነገር ነው ተብለን የመጣ ነው። ተሸውደን የመጣ ነው። ግን ነገር ግን እዚህ ስንመጣ ደግሞ ሌላ ነገር ነው የገጠመን ማለት ነው። እዚህ ስንመጣ ሌላ ነገር ገጠመን። ኦኬ ችግር የለውም ለስራ ነው የመጣ ነው። ምንም ይሁን እንሰራለን። ለስራ ነው የመጣ ነው። ከዛ ምን አደረጉ መሰላችሁ? በየሰው ቤት መሸጥ ጀመሩን ማለት ነው። መሸጥ ጀመሩን ማለት ነው። ከመጣን በኋላ ቢሮ ይወስዱናል። መሸጥ ጀመሩን ማለት ነው። ከዛ ያኔ ሽያጭ ስንት አሁን ለምሳሌ አሁን የኔ ሰውዬ የወሰደኝ አሁን የምሰራበት ሰውዬ ማለት ነው። የምሰራበት ሰውዬ የወሰደኝ በ9,000 ነው የወሰደኝ። በ9,000 ወሰደኝ። ለቢሮ 900 ብር ገቢ ያደርጋሉ። ለእኔ 1,000 ብር ይወስዳለሁኝ ማለት ነው። ከዛ እንደዛ እያደረጉ ሲያሰሩን ቆዩ ማለት ነው። ግን ከዛ በፊት ግን ሌላ ቤት ገብቼ ነበረ። ሌላ ቤት ገብቼ ለወር አስገቡኝ። ያው ወር ሰራሁኝ። ለወር ስለሆነ የወሰዱኝ ማለት ነው። ሰራሁኝ። ከዛ በኋላ ቢሮ ሄድኩኝ። ከዛ እንደገና ደግሞ ያው አላህ ለኔ ሲልልኝ ሌላ ቤትም አልተወዛወዝኩም። ያው እዚህ ስራ መጣሁኝ ማለት ነው። እዚህ ስራ ስመጣ ያው እንዳልኳችሁ በ9,000 ነው የተዋዋሉት። 900 ብር ለቢሮ ገቢ ይሆናል። ለእኔ 1,000 ብር ይሰጠኛል። አልሐምዱሊላ ጥሩ ቤት ነው የገጠመኝ። ጥሩ ናቸው ሰዎቼ። እሰራለሁኝ ማለት ነው። እየሰራሁኝ ታልወጣ ማለት ነው። ታልወጣ እዚች ቁጭ ብዬ ያኔ ሰዎች ጥሩ ስለሆኑ እነሱም ደግሞ እኔ ስለተመቸኋቸው በጸባይም በስራዬም ስለተመቸኋቸው ማድረስ አልፈለጉም ቢሮ ማለት ነው። ከዛ
እየሰራሁኝ 9,000 እየከፈሉ 900 ለቢሮ 900 ቢሮ እያስቀረ ለእኔ 1,000 ብር ነው የሚልክልኝ። ኦኬ ችግር የለውም። ያንን እንደዛ እያደረጉኝ እየሰራሁኝ እንዳለ አሁን 2 ዓመት ከ6 ወር ሞላኝ ማለት ነው። 2 ዓመት ከ6 ወር ሲሞላኝ ልክ 2 ዓመት እንደሞላኝ ቢሮውን ደሞዝ ጨምርልኝ ምናምን አልኩት። ከዛ ኦኬ ብሎ 200 ብር ጨመረልኝ ማለት ነው። 200 ብር ጨመረልኝ 1,200 መክፈል ጀመሩ ማለት ነው፣ ቢሮ ማለት ነው። ከዛ ለእኔ 200 ብር ሲከፍል ሲጨምረኝ 1,200 ሲያደርግ ሰዎች ላይ ደግሞ 300 ብር ጨመሩ ማለት ነው። 300 ብር ጨመሩባቸው። እንግዲህ 2,200 ብር አደረጉባቸው ማለት ነው፣ ሰዎች ላይ ማለት ነው የሚያሰሩኝ ጋር። ከዛ የኔ ሰውዬ ደግሞ እኔ አቅም የለኝም 2,200 ብር የምከፍልበት አቅም የለኝም፣ ስለዚህ ቀንሱልኝ ምናምን ሲላቸው ከዛ በኋላ አይ አንቀንስም አሉ። እንግዲህ እዩ እንግዲህ ለእኔ 1,200 ሲሰጡኝ ከዛ ለቢሮ ደግሞ ስንት ማለት ነው? 1,000 ብር። አዎ 1,000 ብር ለቢሮ ገቢ ይሆናል ማለት ነው። እንግዲህ ተመልከቱ በሰው ላይ ምን ያክል ገበያ እንደያዙ ማለት ነው። ምን ያክል ገበያ እንደያዙ እኛን እየሸጡ ማለት ነው። እንደዚህ ነው እየተጠቀሙብን ያለ ነው ማለት ነው። ከዛ አሁን የኔ ሰውዬ አሁን አቅም የለኝም ምናምን ሲላቸው በቃ ልጅቷን መልሳት፣ አቅም ከሌለህ መልስ ተባለ ማለት ነው። እንግዲህ የምወደው ስራ ነው፣ አሪፍ ስራ ነው። እንግዲህ ተመልከቱ ስራዬን ሊያበላሹብኝ ነው ማለት ነው። ማነው የሚያበላሸው? ሰዎችም ሳይጠሉኝ በቃ እኔም አልፈልግም ሳልል በቃ ስራዬን ሊያበላሹብኝ ተነሱ ማለት ነው። ማነው የሚያበላሽብኝ? ቢሮዎቹ ማለት ነው። እና ምን ልላችሁ ፈልጌ ነው የኔስ እንደዚህ ጥሩ ቤት አግኝቼ እንደዚህ ስሰራ ኖርኩኝ። ከአሁን በኋላ ሀገሬን ቢሄድም ችግር የለብኝም። ምክንያቱም እኔ አሁን አንዱ ቤት ግብት አንዱ ቤት ውጥት አንዱ ቤት ግብት አንዱ ቤት ግብት እያልኩኝ አልሰራም። ምክንያቱም እኔ አሁን ከዚህ ከቤት ከወጣሁኝ አገሬ ነው የሚሄደው ነነ ያልኩት። ምክንያቱም እንደዚህ አይነት ስራ የትም ብሄድ አላገኝም። ምርጥ ሰዎች ናቸው። በቃ ልክ እንደ እናትና እንደ አባት ሁነው ነው ሲያሰሩኝ የነበረው ወላሂ። እና አገሬ ነው ገብቼ አገር እቀይራለሁኝ። ከበፊት ስመጣ ተሸውጄ ነው የመጣሁት። በካምፓኒ ተብሎ በመንግስት ነው ተብሎ ጥሩ ነው ብለውን መጣሁኝ። አሁን ይኸውላችሁ እንደዚህ አደረጉ እንላችኋለሁኝና ምን ልላችሁ ፈልጌ ነው፣ በቢሮ እያላችሁ እንዳትመጡ አደራ። በካምፓኒ እያላችሁ እንዳትመጡ። እዚህ መታችሁ ደም እንባ ነው የምታለቅሱት፣ ደም እንባ። እኔስ ጥሩ ቦታ አግኝቼ ይሄን ያክል ሰርቻለሁኝ። ከአሁን በኋላ ሀገሬን ብገባም ችግር የለብኝም። ግን ጓደኞቼ የእኔ ጓደኛ ወላሂ ዛሬ 1 ወር ሰርታ ሌላ ቤት የማንንም ቆሻሻ ስትጠርግ ቆይታ ቢሮ ያደርሷታል። ከዛ እንደገና ደግሞ ከቢሮ ደግሞ ሌላ ስራ ደግሞ እንደዚሁ ለ1 ወር ይወስዷታል፣ ለ15 ቀን ይወስዷታል። እንደዚህ ስትፈጋ ቆይታ በስተመጨረሻ እኔ ጣጥላው አልፈልግም ቢቀርብኝ ይሻላል ብላ ሀገር ገብታለች። እኔ እስካሁን ድረስ የተቀመጥኩትም እዚህ ጥሩ ሰዎች ስለሆኑ ነው። አሁን ግን ለወጣበት የቻልኩት ሳላስበው ቢሮዎቹ ብር ጨምሮ ሲሏቸው የኔ ሰዎች ደግሞ መጨመር አልቻሉም። ስለዚህ አሁን እንግዲህ ስራዬን በቃ ሊበላሽብኝ ነው። ወደ ቢሮ ነገ ምናምን ትሄጃለሽ ተብያለሁኝ። እንግዲህ እዛ የሚባለውን የሚፈጠረውን አብረን የምናይ ይሆናል። ስለዚህ ከኢትዮጵያ ስትመጡ እኔ የምለው መልእክቴ በካምፓኒ ብላችሁ እግራችሁን ብድግ እንዳታረጉ። እግራችሁን ብድግ በመንግስት ተብሎ ቀርቦ እግራችሁን ብድግ አድርጋችሁ እንዳትመጡ 100% እንዳትመጡ። እኔን ያየ ይቀጣ፣ ጓደኞቼን ያየ ይቀጣ። እዛው ኢትዮጵያ ሆናችሁ መዳባችሁን አናግራችሁ
ስራው ምን እንደሆነ የምትሰሩት ስራ ጽዳትም ተሆነ ጽዳት፣ ምግብ ስራም ተሆነ ምግብ ስራ፣ ደመወዛችሁን ተነጋግራችሁ ነው መምጣት ያለባችሁ። ከቻላችሁ በኢቃማ መጥታችሁ መስራት ትችላላችሁ እንጂ ታልቻላችሁ ደግሞ መዳባችሁን እዛው ኢትዮጵያ ሆናችሁ የስራችሁን አይነት አውቃችሁ ደመወዛችሁን ተቋርጣችሁ መምጣት ነው እንጂ ያለባችሁ በካምፓኒ ብላችሁ በመንግስት ጥሩ ነው ብላችሁ እንዳትመጡ። እዝም መታችሁ ታዚር ነው የሚቀጧችሁ። በዛ ላይ ቢሮ ብታዩ ያለ ግልምጫ ያለ ልነግራችሁ አልችልም። በቃ ሰርታችሁ ስትመጡ ነው ደስተኛ ሆነው የሚቀበሏችሁ። ታትሰሩ ተሄዳችሁ፣ አረ ቢስሚላ እንዴት እንደሚያደርጉ ማለት ነው። ስለዚህ እንዳትመጡ አማና ብያለሁኝ። ይሄንን ቪዲዮዬ ሼር አድርጉ፣ ላይክ እያደረጋችሁ ለብዙ ሰው እንዲደርስ እንዲማሩበት አድርጉልኝ እላችኋለሁ። አድርጉልኝ።